ፕሮግራማችን በይፋ ተጀምሯል። እስኪ አንድ ላይ በሐዋሳ ተቋማት ታማኝነትን መርህ አድርገው ከሰሩ ስኬታማ መሆን እንደሚችሉ ኮመርሻል ሉሚንስ ህያው ምሳሌ መሆኑን ተገለጸ። በኢትዮጵያ ቀዳሚ ከሆኑት የአገልግሎት ሰጪ ተቋማት አንዱ የሆነው ኮመርሻል ሉሚንስ 60ኛ ዓመት የምስረታ በዓሉን ምክንያት በማድረግ ሰሞኑን በሐዋሳ ከተማ ደማቅ የ5 ኪሎ ሜትር የጎዳና ላይ ሩጫ አካሂደዋል። መድረኩን በመክፈቻ ንግግር ያስጀመሩት የኮመርሻል ሉሚንስ ዋና ስራ አስፈጻሚ ኮማንደር ጥላሁን ጸጋይ እንደተናገሩት ኮመርሻል ሉሚንስ በሀገር ደረጃ በተለያዩ ዘርፎች ስኬታማ ስራ እየሰራ መሆኑን ጠቅሰው በተለይም በጥበቃ አገልግሎት ዘርፍ የማይረሳ አሻራ እያኖረ እንደሚገኝ አስታውሰዋል። ሩጫው በሐዋሳ ማካሄዱም ተቋሙ በከፍተኛ የእድገት ጎዳና ላይ ለምትገኘው ለዚች ውብ ከተማ ያለው አጋርነት ለማሳየት ታሳቢ ማድረጉን ገልጸዋል። ይህንን ሩጫ ያዘጋጀነው ለትርፍ አይደለም። ሐዋሳ ከተማ እንደገና ለማነቃቃት ቱሪስት በተሻለ ሁኔታ ወደ ከተማ እንዲመጣ ለማድረግ አሁን ያለችበትን እድገት ለከተማችን ህዝቦች፣ ለአዲስ አበባ፣ ለዓለም ለማሳየት ነውና አብረን እናለማለን፣ አገር አብረን እንሰራለን፣ ከተማችንን አብረን እናሳድጋለን። የኦሎምፒክ የወርቅ ሜዳሊያ ባለቤቱ አትሌት ገዛኸኝ አበራ በክብር እንግድነት ተገኝቶ መልእክት አስተላልፈዋል። አትሌቱ ለኢትዮጵያ ንግድ ባንክ የሬዲዮና ቴሌቪዥን ዝግጅት ክፍል በተለይ በሰጠው አስተያየት ኮመርሻል ሉሚንስ ባለፉት 6 አስርተ ዓመታት በታማኝነትና በጽናት ተጉዞ ለዚህ ስኬት መብቃቱን ገልጾ እያንዳንዱ ተቋምም ሆነ ግለሰብ ታማኝነትን መርህ አድርገው ከሰራ ስኬታማ መሆን እንደሚችል ኮመርሻል ሉሚንስ ህያው ምሳሌ ነው ብለዋል። እዚህ ቦታ ላይ ኮመርሻል ሉሚንስ ውድድር ሲያካሄድ ምክንያት አለው። ምክንያቱ ደግሞ አንደኛ ሐዋሳን ከፍታዋን ከፍ ለማድረግ ነው። ሁለተኛው ደግሞ ትልቁ ምክንያት 60ኛ ዓመቱን እየተከበረ ይገኛልና ትልቅ ነገር ነው። እንግዲህ ኮመርሻል ሉሚንስ ማለት ትልቅ ተቋም ነው። በስሩም ይዞ ያለው ሰራተኛ ከ40 ሺህ ሰራተኛ በላይ አቅፎ የያዘ ትልቅ ተቋም ነው። እንግዲህ በእውነት እንዲህ አይነት የመሰሉ ተቋማት እንዲበዙልን እንዳገር እንዲበዙልን እንፈልጋለን። የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በበኩላቸው የኮመርሻል ሉሚንስን የ60 ዓመት ጉዞና በሀገር ኢኮኖሚ ላይ ያለውን ጉልህ ሚና አድንቀዋል። ከንቲባው በከተማ የተጀመሩ ሰፋፊ ልማት ስራዎችን በስኬት ለማጠናቀቅ እንደ ኮመርሻል ሉሚንስ ያሉ ጠንካራ ተቋማት ድጋፍ አስፈላጊ መሆኑን ጠቅሰው ተቋሙ የጀመረውን አጋርነት አጠናክሮ እንዲቀጥል ጥሪ አቅርበዋል። ኮመርሻል ሉሚንስ ባለፉት 60 ዓመታት ለኢትዮጵያ ኢኮኖሚ እጅግ በጣም ትልቅ አስተዋጽኦ በማድረግ በተለያዩ የሥራ መስኮች ላይ በመሳተፍ በርካታ ውጤቶችን በማስመዝገብ 60 ዓመታትን ባስቆጠረበት ወቅት ላይ ሐዋሳን መርጠው እዚህ ተገኝተው ከሐዋሳ ጋርና ከህዝቡ ጋር አብረን በቀጣይም አብረን እንሰራለን በማለት ይህንን ፕሮግራም ስላዘጋጁ የኮመርሻል ሉሚንስ ማኔጅመንት አባላትን ላመሰግናቸው እወዳለሁ። ይህ ታሪካዊው የጎዳና ላይ ሩጫ የኮመርሻል ሉሚንስን የ60 ዓመታት ስኬታማ ጉዞ ከማብሰሩም በላይ በከተማዋ ስፖርታዊ እንቅስቃሴና ማህበራዊ ትስስር እንዲጠናከር ትልቅ አስተዋጽኦ ማድረጉን የውድድሩ ተሳታፊዎች ገልጸዋል። በውድድሩ አሸናፊ ለሆኑ ተወዳዳሪዎች የሜዳሊያና የገንዘብ ሽልማትም ተሰጥቷቸዋል።